የመርሳት ችግር እያጋጠመው ተቸግሯል? እንግዲያውስ እነዚህ መፍትሄዎች በመጠቀም እስከ ወዲያኛው የመርሳት ችግሩን ይቅረፉ። ለተማሪዎች ለሰራተኞች የሚሆኑ ጠቃሚ አንኳር ነጥቦችን ይዤላችሁ መጥቻለሁ። ሰላም፣ እንዴት ናችሁ? ዩቲዩብ ላይ ጥሩ ነገሮችን ለማየት የምትመጡ ከሆነ ይሄኛውም ቻናል ስለሚያስፈልጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንግባ። የመጀመሪያው መፍትሄ ትኩረት ማድረግ መልመድ። እንዴት ነው ትኩረት የምናደርገው? ምንስ ላይ ነው ትኩረት የምናደርገው ብለን ስንጠይቅ ትኩረት ማድረግ ያለብን የምንሰራው ስራ ላይ ነው። ማድረግ ያለብን ነገር ካለ እሱ ላይ ብቻ ነው ትኩረታችንን ሰብስበን ማድረግ ያለብን። ለምሳሌ ማጥናት ካለብን ጥናታችን ላይ ብቻ ነው ትኩረታችንን ማድረግ ያለብን ማለት ነው። ሌላ ነገርን አለማድረግ ወይም እኛ ትኩረታችንን ከሚበትኑ ነገሮች፣ ለምሳሌ ትኩረታችንን ብዙ ጊዜ እየበተነ ያለው ሶሻል ሚዲያ ነው። የሶሻል ሚዲያ ኖቲፊኬሽን ብዙን ጊዜ ከትኩረታችን እያስወጣን ይገኛል። ስለዚህ ስልካችንን አጥፍተን ማጥናትም ካለብን ማጥናት፣ መስራትም ያለብንን ነገር መስራት ማለት ነው። ትኩረት ደግሞ በአንዴ ሊመጣ አይችልም። እያለማመድ ነው የምንመጣው። የትኩረት ደግሞ ትኩረታችንን እንድንሰበስብ የሚያደርገን ነገር በአንድ ጊዜ አንድ ነገር ብቻ ለማድረግ መሞከር ነው። በአንድ ጊዜ ብዙ ነገሮችን ለማድረግ በምንሞክርበት ጊዜ ትኩረታችን ይበተናል። ትኩረታችን ተበተነ ማለት ያንን ነገር ምን እየሰራ እንደሆነ ወይም ምን ላይ እንደቆምን እንረሳዋለን ማለት ነው። ስለዚህ ትኩረታችን እንሰበስብበት ጊዜ የማስታወስ አቅማችን ከፍተኛ ይሆናል ማለት ነው፣ ትኩረታችንን ሰብስበን በምንሰራበት ጊዜ ማለት ነው። ሁለተኛው ደግሞ ማዋቀርና ማደራጀት። አንድን ነገር ብዙ ነገር አንዴ ሰብስበን ከምንሰራ ይልቅ ስቴፕ ባይ ስቴፕ ወይም ደረጃ በደረጃ ብንሰራው የተሻለ ይሆናል ማለት ነው። እንዴት መሰላችሁ? ደረጃ በደረጃ ብንሰራው ለምሳሌ መቅደም ያለባቸው ነገሮች እናስቀድማለን። ከዛ ደግሞ መቅደም የሌለባቸው ነገሮች ስቴፕ ባይ ስቴፕ ነው ያንን ነገር የምናደርገው ማለት ነው። ለምሳሌ መጀመሪያ መስራት ያለብን ስራዎች ካሉ እነሱን ከሰራን በኋላ ነው ይሄንን ነገር የማደርገው ማለት። ለምሳሌ ማንበብ ካለብን ካነበብኩ በኋላ ትንሽ ሶሻል ሚዲያ እጠቀማለሁ። ማለትም አንድን ነገር ካደረግን በኋላ ለዛ ነገር ሪዋርድ መስጠት ወር ለያንን ነገር ስላደረግን ራሳችንን መሸለም ይገባናል ማለት ነው። አነበብን አይደል? ካነበብን በኋላ ሶሻል ሚዲያ መጠቀም እንችላለን ማለት ነው። አውጥተን በእቅዳችን መሰረት ስናደርግ የማስታወስ ችሎታችን ራሱ ይጨምራል ማለት ነው። ያንን ነገር በአንዴ ከመስራት ይልቅ ደረጃ በደረጃ ስቴፕ ባይ ስቴፕ ስንሰራ ማለት ነው። ያደባለቅን በምንሰራ ወቅት የማስታወስ እድላችን በጣም ዝቅተኛ ይሆናል። ለምሳሌ መጽሐፍ እያነበብን እዚህ ጋር ደግሞ የሆነ ሶሻል ሚዲያ እየተጠቀምን ብናደርገው የትኛውን ነው የምናስታውሰው? ሶሻል ሚዲያውንም አናስታውስም፣ ንባቡንም አናስታውስም። ስለዚህ አንዱን ነገር ላይ ብቻ ማድረግ፣ መጀመሪያ ማንበብ ካለብን ማንበብ፣ ከዛ በኋላ መጠቀም ያለብንን ሶሻል ሚዲያም ከሆነ ብቻ ማድረግ ያለብንን ነገር ማድረግ ማለት ነው። ነገሮችን ከማደባለቅ ይልቅ በየደረጃቸው ወይም ስቴፕ ባይ ስቴፕ ብናደርጋቸው የተሻለ ይሆናል ማለት ነው። ሶስተኛ መረጃዎችን ወደ ምስል መቀየር ወይም ቪዥዋላይዝ ማድረግ። አእምሯችን ከቃላትና ከድምጽ በተሻለ መልኩ ምስሎችን የመያዝ ከፍተኛ አቅም አለው። ስለዚህ ነገሮችን ወደ ምስል መቀየር አእምሯችን ከነዚህ ከድምጽ ወይም በቃላት ከተነገረው ይልቅ በምስል ያየውን የመረዳት አቅሙ ከፍተኛና ፈጣን ነው ማለት ነው። ስለዚህ ነገሮችን በምናደርግበት ጊዜ ቪዥዋላይዝ ማድረግ መሳል፣ ያንን አንድ ሰው ስለሆነ ነገር ሲያወራልን ያንን ነገር በአእምሯችን ቶሎ ብለን መሳል እንዳንረሳው ያግዘናል። ሌላው ደግሞ አንድን ነገር ለማስታወስ እየደጋገምን ከማለት ይልቅ ቪዥዋላይዝ ብናደርገው ይሻላል። ለምሳሌ ጓደኛ ጋር መኪና መግዛት ብትፈልግ ከጓደኛ ጋር ነገ መኪና እንገዛለን፣ ከጓደኛ ጋር ነገ መኪና እንገዛለን ከምትል ይልቅ ከጓደኛ ጋር ሄደ የምትገዙትን መኪና በመኪናው ስትሄዱ ያለውን ነገር ቪዥዋላይዝ ማድረግ የተሻለ ነው ማለት ነው። እንድናስታውሰው እንዳንረሳው በዚህ መልኩ እንይዘዋለን ማለት ነው። ስለዚህ መሳል፣ ቪዥዋላይዝ ማድረግ፣ አእምሯችን ውስጥ መቅረጽ ማለት ነው። ይህንን መንገድ የምንጠቀም ከሆነ አእምሯችን በፍጥነትና በቅልጥፍና ያንን ነገር ይይዟል ማለት ነው። ዳግመኛው ላይ ላንረሳው እንችላለን እንደዚህ በምስል የምናስቀራቸውን ነገሮች። አራተኛ በቂ እንቅልፍ መተኛት። በቂ እንቅልፍ ስንተኛ አላስፈላጊ የሆኑ መርሳቶችን ሁሉ ያስወግድልናል ማለት ነው። በቂ እንቅልፍ ተኛን ስንል ምን ያህል ሰዓት ነው? አንድ ሰው በቂ እንቅልፍ ተኛ ማለት ከ6 እስከ 8 ሰዓት ባለው ውስጥ መተኛት ማለት ነው። ማለትም ማታ 4 ሰዓት ከተኛ ጧት 12 ሰዓት መንቃት አለበት ማለት ነው። ከ4 እስከ 12 ባለው 8 ሰዓት ይሆናል ማለት ነው። የማስታወስ ችሎታችን እንዲጨምርልን
ከፍተኛ ሚና ካሉት ነገሮች አንዱ በቂ እንቅልፍ መተኛት ነው። አምስተኛ ስፖርት መስራት። ስፖርት መስራት ዘርፈ ብዙ ጥቅሞች አሉት። ለምሳሌ ለሚሞሪያችንም ጠቃሚ ነው። በቀጥታም ይሁን በተዘዋዋሪ መንገድ ሚሞሪያችንን እንዲያስታውስ ያግዘናል ማለት ነው። በተጨማሪም ደግሞ ስፖርት ስንሰራ አእምሮአችን ፖዚቲቭ የሆኑ ኬሚካሎችን እንዲያመነጩ ይረዳዋል ማለት ነው። እነዛ ፖዚቲቭ የሆኑ ኬሚካሎች በሚሰራጩበት ጊዜ የማስታወስ እድላችን ይጨምራል። እዛም ፖዚቲቭ ኢንዶርፊን እና ሴሮቶን ይባላሉ። እነዚህ ኢንዶርፊን እና ሴሮቶን ደግሞ ከጭንቀትና ከሀዘን ጭምር ራሱ እንድንወጣ ያግዘናል ማለት ነው። ስፖርት በምንሰራበት ጊዜ የማስታወስ ችሎታችንን ብቻ አይደለም የምንጨምረው፣ ከጭንቀትም ከሀዘንም እንወጣለን ማለት ነው። ስለዚህ ስፖርትን መስራት አንደኛው መፍትሄ ነው ማለት ነው። አብራችሁን ከቆያችሁ አንድ ቦነስ ልጨምርላችሁ። ቦነስም የሚሆነው በቂ ውሃ መጠጣት፣ በቀን ውስጥ ከ2 እስከ 4 ሊትር ባለው ውሃ መጠጣት። አንጎላችን በቂ ውሃ በሚያገኝበት ጊዜ የማስታወስ አቅሙ፣ ነገሮችን በፍጥነት የመረዳት አቅሙ ስለሚጨምር በቂ ውሃ መጠጣት ያስፈልገናል ማለት ነው። እነዚህን ነገሮች ካደረግን የማስታወስ ችሎታችን በቅርብ ጊዜያት ይመለሳል ማለት ነው። እያንዳንዱን ነገር ሳንንቅ ማድረግ ነው። ስፖርትም መስራት ካለብን ቀለል ባሉ ስፖርቶችን መስራት እንችላለን። የግድ ጂም ቤት መሄድ የለብንም። እያንዳንዱን ነገር መጻፍ ከዛ ለነገ እንድናስታውሰው ይረዳናል ማለት ነው። ዛሬ ያደረግነውን ትናንትና ያደረግነውን እናስታውሳለን ማለት ነው። እንደዚህ በሂደት ነው የማስታወስ ችሎታችን የሚጨምረው እንጂ ነገሮችን ሳንደራረብ ማድረግ ያሉብንን ነገሮች በደረጃው ማድረግ፣ ከዛ በኋላ ነገሮችን መጻፍ ያሉብን ነገሮች እንዳልሳቸው መጻፍ ማለት ነው። የተወሰኑ ነገሮችን መጻፍ። እዚህን 5 ነገር ብቻ በማድረግ የማስታወስ ችሎታችንን ከፍ እናደርጋለን ማለት ነው። ቪዲዮ አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ላይክ፣ ሼርን በማድረግ ሀሳብ አስተያየቶቻችሁን ደግሞ ያልጠቀስኳቸውን አንዳንድ ነገሮች እናንተ በኮሜንት ማስቀመጥ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ። አመሰግናለሁ።